እግዚአብሔር አምላካችንን እናመሰግናለን። እኛ በሰዓት መጀመር ስላለብን ጸልየን ፕሮግራማችንን እንጀምራለን። አብረን ጸልይ። ጌታችንና አምላካችን ሆይ እናመሰግንሃለን፣ እናከብርሃለን። ምሕረትህን ቸርነትህን ያበዛሃልን በዘላለማዊ ፍቅርህ የወደድከን ጌታ ሆይ ሳምንቱን ሁሉ በሰላም የጠበቅከን አንተ ብቻ ስለሆንክ ጌታ ሆይ እናመሰግንሃለን። እግዚአብሔር ሆይ በመውጣት በመግባታችንን ከምናየው ከማናየው ከማናስተውለው ከክፉ ሁሉ የጠበቅከን ጌታ ሆይ ክብር ምስጋና ለአንተ ይሁን። ጌታ ሆይ አሁን ደግሞ እግዚአብሔር ሆይ በዚህ ተገናኝተናል። አንተ እንድታስተምረን፣ አንተ እንድትመክረን፣ አንተ ጌታ ሆይ ቃልህን እንድትገልጽልን እግዚአብሔር ሆይ ትርጉሙ እንዲገባን እንድትረዳን እንለምንሃለን። በነገር ሁሉ አንተ ከኛ ጋር አሁን እግዚአብሔር አምላካችን ሆይ ለእኔም አንደበት እንድትሆነኝ እለምንሃለሁ። እግዚአብሔር አምላክ ሆይ ለወገኖችም እንዲሁ ደግሞ እግዚአብሔር ሆይ ለእኔም የአንተን ሀሳብ ግለጽልን። በነገር ሁሉ አንተ ከኛ ጋር አሁን በኢየሱስ ስም አሜን። እሺ ጌታን እናመሰግናለን። ትምህርታችንን እንቀጥላለን። ዛሬ ደግሞ ያው ሰፊ ክፍል ስለሆነ ሁሉንም ማንበብ አይቻልም ማለት ሰፊ የመጽሐፍ ቅዱስ ክፍል ስለሆነ ማለት ነው። ዘፍጥረት ምዕራፍ 3ን 2ና 4ን እንዲሁ አንዳንድ ክፍሎችን ነው የምናየው። ሙሉውን ቤታችሁ ማንበብ ትችላላችሁ። ትንሽ የሚብራሩ ሀሳቦች ባለፈው ሳምንት ከተናገርኳቸው ውስጥ የሚብራሩ መልስ የሚያስፈልጋቸው የሀሳብ ክፍሎች አሉና እነሱን አሁን የጠየቁትም ሰዎች ስላልደረሱ ቀጥታ ወደ ሰው አፈጣጠርና ስለ ሰው ውድቀት ነው የምንመለከተው። ስለ ሰው ኤቲስቶች ወይንም መጽሐፍ ቅዱሳዊ የሆኑ ሰዎች፣ የማያምኑ ሰዎች፣ ሳይንቲስቶችም ሊሆኑ ይችላሉ። ሰውን እንደ ከእንስሳ አንዱ አድርገው ይቆጥሩታል። ማለት እንስሳ ሰውንም እንደ እንስሳ ያደርጉታል። ምክንያቱም ሰው የሰው ነፍስና የእንስሳ ነፍስ አንድ አድርገው ያስባሉ። ያ ደግሞ በጣም ስህተት ነው። እንደ መጽሐፍ ቅዱስ ሀሳብ ስህተት ነው በፍጹም። እግዚአብሔር ሰውን ብቻ ነው በመልኩ በአምሳሉ የፈጠረው፣ ሰውን እና ሰውን ብቻ ነው። ከእንስሳ ከማንኛውም ፍጥረት ሁሉ ከፍ አድርጎ አክብሮ የፈጠረው ሰውን ነው። ሰው በእግዚአብሔር አምሳል የተፈጠረ ነው። ሰው እግዚአብሔርን የሚመስልበት ወይም እግዚአብሔርን የሚመስልበት መልክ ኖሮት ነው የተፈጠረው። ዛሬ የምንመለከተው እንግዲህ ይሄን ነው። እግዚአብሔር ሰውን በመልኩና በአምሳሉ ፈጠረ ይለናል። ዘፍጥረት ምዕራፍ 1 ቁጥር 26 ላይ ቀጥታ እዚያ ላይ ስታነቡት እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሣዎችና የሰማይ ወፎችንም እንስሳትንና ምድርን ሁሉ በምድርም ላይ የሚንቀሳቀሱትን ሁሉ ይግዙ ብሎ ይናገራል። ሰውን በመልኩ ፈጠረ ይለና እንደገና ደግሞ ይግዙ ይላል እና እንግዲህ ሰው ብዙ እንደሚሆንም እንደሚባዛም በእግዚአብሔር አምሳል የተፈጠረው ሰው እንደገና እየተባዛም እንደሚሄድ ነው የሚናገረውና ስልጣንም ጭምር ነው የሰጠው። በአምሳሉ መፍጠር ብቻ ሳይሆን ሰውን ሲፈጥረው እግዚአብሔር በአምሳሉ ፈጥሮት እንደገና ደግሞ እንዲገዛም ጭምር ነው፣ ስልጣንም ጭምር ነው የሰጠው። በእግዚአብሔር አምሳል መፈጠሩን ነው የምናየው። መንፈሱን ከምንም ፈጠረው። ከምንም ማለት እንግዲህ ይገባቸዋል። ከምንም ማለት ምንም ነገር መነሻ ወይም ከሆነ ቁሳዊ ነገር ወይም ከሆነ ነገር ፈጠረው ሳይሆን እግዚአብሔር መንፈሱን ከምንም ነው የፈጠረው። ወይም የራሱን መንፈስ ነው ሕያው እንዲሆን የራሱን መንፈስ ነው ወደ ሰው ያመጣው ማለት ነው። እና ሰው እግዚአብሔርን ይመስል ዘንድ እግዚአብሔርን የሚመስልበትን መልክ እንዲኖረው አድርጎ ከምንም ነገር ነው የፈጠረው። ሰውን ክቡር አድርጎ ነው የፈጠረው። ሰው እንግዲህ እግዚአብሔርን መምሰል የሚገርም ነገር ነው። አስደናቂ ነው። የእግዚአብሔር ቃል ሲናገር እግዚአብሔርን መምሰል ምን አይነት መታደል እንደሆነ ተመልከቱ። እግዚአብሔርን የሚመስል ሰው ምን እንደሆነ እንግዲህ በኋላ እናያለን እና
ሌላው ነፍሱን የራሱን እስትንፋስ የራሱን ሕይወት ሰጠውና ሕያው ከሆነ በኋላ አካሉን ደግሞ እንደ ብልሃተኛ አናጺ ቀረጸው። ከምድር አፈር አበጀው ይላል መጽሐፍ ቅዱስ ዘፍጥረት ምዕራፍ 2 ቁጥር 7 ላይ ቀረጸው፣ አበጀው፣ የሕይወትንም እስትንፋስ ሰጠው፣ በአፍንጫውም የሕይወት እስትንፋስን እፍ አለበት፣ ሕያው ነፍስ ሆነ ይላል። ሕያው ነፍስ ሆነ ይላል። ሕያውነትን አገኘ ማለት ነው። ዘላለማዊነትን አገኘ ማለት ነው። በሞራላዊ ባህሪው እግዚአብሔርን የሚመስልበት እግዚአብሔርን የመምሰል አቅም ኖረው ማለት ነው። ይሄ ሰው እንግዲህ ሰው በእግዚአብሔር ተሰርቶ በእግዚአብሔር ተፈጥሮ እንደገና ደግሞ እግዚአብሔርን የሚመስልበትን ኢማቴሪያል የሆነውን ሰብስታንስ አግኝቶ እግዚአብሔርን የመምሰል አቅም እንዲኖረው አደረገው። ስለዚህ ከዚያም ገነትን እንዲጠብቅ፣ እንዲንከባከብ፣ ፍጥረትን ሁሉ እንዲገዛ፣ ለሁሉም ደግሞ ስም እንዲያወጣላቸው ነው ያደረገው። ለተፈጠሩት ፍጥረታት ሁሉ ስም የሚያወጣላቸው አዳም ነው። ዛሬ እኛ እንደ በየስማቸው እንደምንጠራቸው እኛ አሁን አውጥተንላቸው አይደለም። እና ለአዳም ነው ስም ሁሉ እንዲያወጣላቸው ስልጣን የሰጠው እግዚአብሔር ነው። በአምሳሉ የፈጠረውን ሰው ፍጥረትን ሁሉ እንዲገዛ፣ እንዲንከባከብ፣ ከዚያም ደግሞ ለእንስሳው ሁሉ ለቁሳዊ ነገር ሁሉ ስም እንዲያወጣላቸው አደረገ። ሰውን ወንድና ሴት አድርጎ ፈጠራቸው ይላል። ሰውን ወንድና ሴት አድርጎ ፈጠረው። ከዚያም በኋላ በምድር ላይ ሲኖሩ እግዚአብሔርን የሚያዛቸውን ሁሉ እየጠበቁ እንዲኖሩና ፍጥረትን ሁሉ መንከባከብና በፍጥረት ላይ ሁሉ ስልጣን እንዲኖራቸው ነው ያደረገው። ከዚህም በኋላ እግዚአብሔር ከእውቀት ዛፍ በጭራሽ እንዳትበላ ደግሞ ብሎ አዞት ነበረ። ምዕራፍ 2 ላይ ስንመለከት ቁጥር 14 እና ከ14 ጀምሮ ያለውን ክፍል ስንመለከት እንደዚህ ይላል። የሶስተኛውም ወንዝ ስም ጢግሮስ አራተኛውም ወንዝ ኤፍራጥስ። እግዚአብሔርም አምላክ ሰውን ወስዶ ያበጃትም ይጠብቃትም ዘንድ በኤደን ገነት አኖረው። እግዚአብሔርም አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምንና ክፉን ከሚያሳውቀው ዛፍ አትብላ። ከእርሱ በበላህ ቀን ምን ትሆናለህ? ትሞታለህ። በበላህ ቀን ትሞታለህ። ወዲያውኑ በበላሃት ቀን በቀመስካት ቀን ወዲያውኑ ትሞታለህ ነው። ትንሽ ቆይተህ ትሞታለህ አላለም። የሆነ ዘመን ቆይተህ 1 ዓመት ቆይተህ ወይም ራሱ ከትንሽ ደቂቃ በኋላ እንኳን አላለው። በበላህ ቀን ትሞታለህ። ወዲያውኑ እንደበላ እንደሚሞት ይናገራል። ግን የሚገርማችሁ አዳም እንደበላ በስጋው አልሞተም። ምን ያክል ዘመን እንደቆየ ታስታውሳላችሁ? 930 ዓመት ቆይቷል። ቢያንስ የ10 ሰው ትውልድን ሊይዝ ይችላል። በተለይ በአሁኑ ጊዜ ብናሰላው ማለት ነው። በጣም ረጅም ዕድሜ ነው። ምናልባትም ከመቱሳላ 969 ከኖረው ከመቱሳላ ዕድሜ ትንሽ የተወሰነ ያክል ነው ከሱ እኩል ሊሆን የነበረው ዕድሜ ማለት ነው። ስለዚህ ከበላህ በኋላ ግን ትሞታለህ ያለው መንፈሳዊ ሞት ነው። ከዚህ በኋላ እግዚአብሔር ትሞታለህ አለው። በቃ ያንን ከበላ ከዚያ ዛፍ ከበላ እንደሚሞት ከእግዚአብሔርም ጋር ያለው ህብረት እንደሚቋረጥ ከእግዚአብሔር ጋር ያለው ህብረት ለዘላለም ከእግዚአብሔር ጋር ህብረት እንደማይኖረው በቃ መንፈሳዊ ሞት እንደሚሞት ያን ጊዜ ነው ስለ ውድቀት የተናገረው። እግዚአብሔር ነው ይሄን የተናገረው። ትሞታለህ ያለው እግዚአብሔር ነው፣ ሌላ ማንም አይደለም። በበላ ቀን ትሞታለህ ነው ያለው። አንዳንድ ሰዎች ፓርሻል ነው ብለው የሚያስቡ ሰዎች አሉ። ይሄ አያዋጣም። ከፊል ነው የሞተው። ሙሉ ሞት ትሞታለህ ብሎታል፣ ሞቷል። እንደገና ደግሞ ኤፌሶን ላይ ስንሄድ ደግሞ በበደላችሁና በኃጢአታችሁ ሙታን ነበራችሁ ብሎ ይናገራል። ሙታን ነበራችሁ ካለ እኮ ሞታችኋል ማለት ነው። በቃ
አንዳንድ እንደው ቃሉ ምናልባት ይከብድ ይሆናል። ሬሳ ነው የሚሉት አንዳንድ የመጽሐፍ ቅዱስ መርማሪዎች። ሬሳን ብለው የሚገልጹበት ምክንያት ሬሳ ምንም ምላሽ መስጠት ስለማይችል እና ሞቶ እንደው እባክህን እንደው አንድ የረሳኸው ነገር አለና እሱን አስታውስ፣ ለቤተሰቦች አስታውስ፣ የት ጋር እንዳስቀመጥከው ምናልባት ሊጠፋባቸው ይችላል ምናምን ብሎ መናገር አይቻልም። በቃ ሞቷል፣ ምንም ምላሽ መስጠት አይችልም። የሞተ ነገር መልስ መስጠት አይችልም። ሞታችኋል ሲል እግዚአብሔር የማይዋሽ አምላክ ነው። በቃ ሞታችኋል ነው የሚለው በቃ ሰው ከእግዚአብሔር ሲለይ። ስለዚህ ከሱ ዛፍ በበላህ ቀን ትሞታለህ አለው። ውድቀት ያን ጊዜ ነው የጀመረው። አዳም የታዘዘውን ትእዛዝ በጣሰ ጊዜ አትብላ የተባለውንም ከበላ በኋላ ወዲያውኑ ሞተ። ሔዋን አዳምም መንፈሳዊ ጥበብን፣ መንፈሳዊ እውቀትን ከእግዚአብሔር ጋር እኩል እንሆናለን፣ እግዚአብሔርን እንመስላለን ያሉበትን ያንን መመጻደቅ፣ ያንን ስልጣን እናገኛለን ያሉበትን ምን በመሆን ነው ያጡት? በመሞት ነው፣ ወይም ከእግዚአብሔር ጋር በመለየት ነው። ወደ ዘፍጥረት ምዕራፍ 3 ላይ ስንሄድ ከ1 እስከ 3 ላይ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 14ንም ስንመለከተው እንደዚሁ መንፈሳዊ ሞትን እንደሞቱ ይናገራል። ለምን በላ? አዳም የበላው ለምንድን ነው? አዳም የበላበት ምክንያት ቢያንስ እንደ መጽሐፍ ቅዱስ 3 ምክንያቶች አሉት። ከዚያ ከተከለከለው ዛፍ ከእውቀት ዛፍ ለመብላት ያስቻለው 3 ምክንያቶች አሉ። እነኛ ምክንያቶች የራሱ ምክንያቶች ናቸው። እግዚአብሔር ያስቀመጠለት አይደለም፣ የራሱ ምክንያቶች ናቸው። እነኝም ደግሞ ይሄ ምንድነው? አንደኛው የሥጋ ምኞት ነው። የሥጋ ምኞት ነው፣ የዓይን አምሮት ነው፣ የኑሮ ትምክህት ነው። እነኝ ተጠናወቱት። ከዚህ የተነሳ ሰው ሙት ሆነ። ዘፍጥረት ምዕራፍ 3 ቁጥር 6ን ተመልከቱት። አንደኛ ዮሐንስ ምዕራፍ 2 ቁጥር 16ን ተመልከቱት። ከዚህም በኋላ ከእግዚአብሔር መሸሽ፣ መደበቅ ጀመረ። ከእግዚአብሔር ብቻ ሳይሆን እርስ በርስ መፈራራት፣ መሸሽ፣ መደበቅ፣ መገዳደል፣ መግደል፣ ጥላቻ፣ ክፋት፣ ምቀኝነት የተጀመረው ያን ጊዜ ሰው በመንፈሳዊ ሞት ሲሞት፣ በመንፈሳዊ ሞት ከሞተ በኋላ ሰው ይህንን የዚህ አይነት ባህሪ ነው የኖረው። ምክንያቱም እግዚአብሔር የሰጠውን ባህሪ ስላጣ፣ ከእግዚአብሔር የተቀበለውን ባህሪ ያንን መንፈሳዊ ማንነቱን ሲያጣ፣ ሲወሰድበት፣ ከዚህ በኋላ ክፋት፣ ተንኮል፣ ኃጢአተኛነት የኃጢአት ቁራኛ ሆነ። በኃጢአት ወደቀ። ሙሉ ለሙሉ የጠፋ ሆነ። ራሱንም የማያድን ሆነ። ራሱንም እግዚአብሔር በሆይ አድነኝ ብሎ እግዚአብሔርን መጠየቅ አይችልም። አቅም የለውም፣ ሞቷላ። ስለዚህ ያ መንፈስ ተወስዶበታል። መንፈሱ ስለተወሰደበት ከእግዚአብሔር መሸሽ፣ ከሰው መሸሽ፣ ወንድም በወንድም ላይ ጥላቻ፣ መገዳደል ተጀመረ እንጂ መንፈሳዊነት እንደገና ሊቀጥል አልቻለም። ምክንያቱም እግዚአብሔር የሰጠውን ያንን ዘላለማዊነትን ስላጣ። ከአዳም መተላለፍ የተነሳ ሰው ሁሉ ኃጢአተኛ እንደሆነ መጽሐፍ ቅዱስ ይነግረናል። ይህም ሰፊ ክፍል ነው። ዘፍጥረት ምዕራፍ 3 ከቁጥር 15 እስከ 21 ያለውንና ከሮሜ ምዕራፍ 5 ቁጥር 12 እስከ 20 ያለውን ክፍል ብትመለከቱት በራሳችሁ ከአዳም መተላለፍ የተነሳ ሰው ሁሉ ኃጢአተኛ ሆነ። በቃ ሞተ። ሰው ሁሉ ኃጢአተኛ ሆነ። ሰው ሁሉ የጠፋ ሆነ። ሰው ሁሉ በኃጢአት ውስጥ የወደቀ ሆነ። ለዘላለም የጠፋ ሆነ። ለዘላለም ምንም በራሱ ብቃት እግዚአብሔርን መፈለግ አይችልም። በራሱ ኃይል እግዚአብሔርን መፈለግ አይችልም። በራሱ ጥበብ እግዚአብሔርን መፈለግ አይችልም። ወደ እግዚአብሔር መጠጋት አይችልም። እንደውም ሕግን በመጠበቅ እንደማይጸድቅ መጽሐፍ ቅዱስ ይናገራል። ያዕቆብ ምዕራፍ 2 ቁጥር 10 ላይ ብትመለከቱት ሕግን ሁሉ ቢፈጽም አንድ ሰው ሕግን ሁሉ ቢያደርግ፣ ሕግን ሁሉ ፈጽሜያለሁ፣ ሕግን ሁሉ አድርጌያለሁ ቢል ግን አንዷን ቢጥስ፣ አንዷን ቢያጎድል ሁሉንም እንደጣሰ ነው የሚቆጠረው። አታመንዝር ያለው፣ አትግደል ያለው፣ ቢሰርቅ 10ሩንም ትእዛዝ ሁሉንም ምን ያደርጋል? ሁሉንም በቃ እንዳልፈጸመ ነው የሚቆጠረው። ሰንሰለት ታውቃላችሁ አይደል? ሰንሰለት ተቀጣጦ አንዷ ውልቅ ስትል ሁሉም ብትን እንደሚል እንደዚሁ
አንዷን ሕግ እንኳን እንዲሁ ሰው መጠበቅ አይችልም። ሕግን መጠበቅ አይችልም። ሕግን የሚጠብቀት የራሱ የሆነ ጽድቅ የለውም። የራሱ የሆነ አቅም የለውም። እውቀት የለውም። ጥበብ የለውም። ማስተዋል የለውም። ከዚህ የተነሳ አቅሙን አጣ። ሰው በእድሜ ልክ ዘመኑ ሁሉ ከተወለደበት ጊዜ ጀምሮ እስከሚሞትበት ድረስ 50 ዓመት ይኖር፣ 60 ዓመት ይኖር፣ 100 ዓመት ይኖር በአንድ ቤት ውስጥ ተቆልፎ ቢኖር እንኳን ምንም ነገር ሳያደርግ ኃጢአት መስራት አይችልም ብላችሁ ታስባላችሁ? ይሰራል አይሰራም? ይሰራል። ምክንያቱም ኃጢአት የሚፈጠረው የት ነው? በውስጣችን ነው፣ ከውስጥ ነው። በመንካት በመዳሰስ ብቻ አይደለም። መጀመሪያ ሰው ኃጢአትን ለመስራት ክፋትን ለማድረግ መጀመሪያ የሚጠነሰሰው በልቡ ውስጥ ነው፣ በአእምሮ ውስጥ ነው። ከዚያ በኋላ ወደ ተግባር የሚሄደው። ስለዚህ እድሜ ልኩን ሙሉ በቃ እኔ ጻድቅ መሆን እችላለሁ፣ ምንም አያስፈልገኝም፣ የክርስቶስ ሞትም ቢሆን አያስፈልገኝም፣ ምን አጠፋሁና ምን ሆንኩና ማን ጋር ደረስኩና ይኸው ቤቴ ነው ቁጭ አልኩት የትም አልሄድኩም ብንል በምንም መንገድ ቢሆን ከአዳም የተነሳ ሁሉም ኃጢአተኛ እንደሆኑ መጽሐፍ ቅዱስ ይናገራል። ሁሉም በኃጢአት ምክንያት ኃጢአተኛ፣ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ማለት እንዲያው ያለምንም ክፍያ ያለምንም ቅድመ ሁኔታ እንደዚሁ በጸጋ ይጸድቃሉ ነው የሚለው። ይህንን ሮሜ ምዕራፍ 7 ቁጥር 20 ላይ፣ መዝሙር 49 ቁጥር 12 ላይ፣ ሮሜ ምዕራፍ 3 ቁጥር 23 ላይ ይህንን አሁን የተናገርኩት ሐሳብ ነው አጠንክሮ የሚናገረው። እንደውም ሰው ክቡር ሆኖ ሳለ አያውቅም እንደሚጠፉ እንስሳቶች ተቆጠረ ይላል። ሰው ሲፈጠር ቅድም መጀመሪያ እንደነገርኳቸው ክቡር ሆኖ ነው የተፈጠረው። በእግዚአብሔር አምሳል ነው የተፈጠረው። እግዚአብሔርን የሚመስል ማንነት ነበር ያለው። በሞራላዊ ባህሪው እግዚአብሔርን የሚመስል ያለ ኃጢአት ሆኖ ነው የተፈጠረው። ከኃጢአት ጋር አይደለም ሰው የተፈጠረው። እግዚአብሔር የፈጠረው ነገር ሁሉ እንከን የለሽ ነው። ምንም እንከን አልነበረው፣ ምንም እንከን የለውም። አሁንም ቢሆን የእግዚአብሔር ፍጥረት እንከን የለውም በምንም መንገድ ቢሆን። ሰውም ሲፈጠር እንከን የለሽ ሆኖ በእግዚአብሔር አምሳል የተፈጠረ ያለ ኃጢአት ነው። ያለ ኃጢአት የተፈጠረው ሰው የእግዚአብሔርን ትእዛዝ በጣሰ ጊዜ በኃጢአት ከወደቀ በኋላ እግዚአብሔር ያንን የሰጠውን መንፈስ ሲወስድበት ሰው ለዘላለም ሙት ሆነ። ወደ እግዚአብሔር መቅረብ የማይችል አቅመቢስ ደካማ ሆነ። ለዚህ ነው ክርስቶስ ኢየሱስ ወደዚህ ዓለም መምጣት ያስፈለገው። ለዚህ ነው ኢየሱስ ክርስቶስ ለእኛ በደልና ኃጢአት እንዲሞት ያስፈለገበት ዋናው መሰረት ይሄና ይሄ ብቻ ነው። ጻድቅ የሚባል ማንም እንደሌለ፣ አንድስ እንኳን እንደሌለ ይኸውን ያየነው ክፍል ይነግረናል። ኢዮብ እንዳውም እንደዚህ ይላል። የሚገርማችሁ ሰው ፈጽሞ በእግዚአብሔር ፊት ጻድቅ ሊሆን አይችልም። ኢዮብ 4 ቁጥር 17 ላይ በእግዚአብሔር ፊት ጻድቅ መሆን አይችልም ይላል። እንዲሁም እዚሁ ኢዮብ ላይ ምዕራፍ 9 ቁጥር 2 ላይም እንደዚሁ ማንም ሰው በእግዚአብሔር ፊት ጻድቅ መሆን አይችልም ይላል። ዛሬ ግን እንደዚህ አይደለንም። ከክርስቶስ የተነሳ ጻድቅ ሆነናል። ጽድቃችን ኢየሱስ ክርስቶስ ነው። ጽድቃችን እግዚአብሔር ነው። ጻድቃን የሚባሉ እንኳን ኃጢአተኞች ናቸው ይለናል መጽሐፍ ቅዱስ። ጻድቃን የተባሉ ሰዎች በምድር ላይ እንደ ሙሴ ያለ ትሑት ሰው የለም የተባለለት እሱም ኃጢአተኛ ነው። እንግዲህ መጽሐፍ ቅዱስ ያለ ክርስቶስ ኢየሱስ በምድር ላይ እንደ ሙሴ ያለ ትሑት ሰው የለም፣ እንደ ልቤ የሚሆንልኝ ዳዊትን አለ። ሌሎችንም ማየት እንችላለን። እነኚህ ሁሉ ጻድቃን የተባሉት ነቢያቶች ብትሉ፣ አባቶች ብትሉ፣ ሐዋርያት ብትሉ ሁሉ ያለ ክርስቶስ ኢየሱስ ሁላችን ኃጢአት። ለዚህ ነው ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል የሚለው። ጽድቃችን የመርገም ጨርቅ እንደሆነ ይናገራል መጽሐፍ ቅዱስ። የዚህን ያክል አስጸያፊ እንደሆነ፣ የዚህን ያክል መጥፎ እንደሆነ፣ የዚህን ያክል ክፉ እንደሆነ ሕግን በመፈጸም አንድስ እንኳን እንዳይጸድቅ መጽሐፍ ቅዱስ ይናገራል። ሕግን ፈጽሞ እንኳን ሰው ሕግ እንግዲህ
ሕግ ምን እንደሆነ አሁን እንመለከታለን። ይህም ጥያቄ ስለተጠየቀ ምናልባት የጠየቁ ሰዎች እስኪመጡ ነው ወደዚህኛው መጀመሪያ ጥያቄዎችን ነበር መስራት የምፈልገው። ሕግን በመፈጸም አንድስ እንኳን እንደማይጸድቅ መጽሐፍ ቅዱስ አጠንክሮ ይናገራል። እንዲያውም ሕግን በመፈጸም እንጸድቃለን የሚሉ ምን ሆነዋል ይላል? ከጸጋው ተለይታችሁ ወድቃችኋል ይላል። አለቀ። ከጸጋው ተለይታችሁ ወድቃችኋል። በመልካም ስራችሁ ሕግን ፈጽማችሁ በጎ ነገር አድርጋችሁ ያለ ክርስቶስ ኢየሱስ እንጸድቃለን ካላችሁ ወድቃችኋል። ታዲያ ስራ ምንድን ነው የሚል ጥያቄ ተጠይቋል። በኋላ እንመልሰዋለን። እንደውም ሕግን በመፈጸም እንጸድቃለን የምትችሉ የተረገሙ ናቸው ይላል። አናቴማ ናቸው ይላል። ሕግን ፈጽመን እንጸድቃለን፣ መልካም ነገርን አድርገን እንጸድቃለን የሚሉ የተረገሙ እንደሆኑ ይናገራል። እግዚአብሔር ይመስገን። ኢየሱስ ክርስቶስ ግን ለእኛ እርግማን ሆኖልና በመስቀል ላይ በእንጨት ላይ ተሰቅሎ ስለኛ እርግማን ሆኗል። በዚያን ጊዜ በዓለም ላይ በጣም አጸያፊ የሆነውን በእንጨት ላይ የሚሰቀል ሁሉ የተረገመ ነው የሚለውን ያንን ትእዛዝ በመስቀል ላይ የሕግን ትእዛዝ ሽሮ ራሱ በእንጨት ላይ ተንጠልጥሎ ስለኛ እርግማን ሆኖልናል ጌታ ኢየሱስ ክርስቶስ። እኔ ሕግን በመፈጸም እጸናለሁ ብዬ ባስብም የተረገምኩ እንደሆንኩ መጽሐፍ ቅዱስ ይነግረኛል። ሕግን ለመፈጸም መጣር የለብኝም ማለት አይደለም። ስለዚህ ሰው ከልጅነት እስከ እውቀት ጀምሮ ማንኛውንም ነገር ያለ ክርስቶስ ኢየሱስ ማድረግ አይችልም። ለዚህም ነው ኤፌሶን ምዕራፍ 2 ላይ ከቁጥር 1 እስከ 2 ያለውን ሙታን ነበራችሁ የሚለው ለዚህ ነው። በኃጢአታችሁና በበደላችሁ ሙታን ነበራችሁ። በቃ ማስተዋልም የላችሁም፣ እውቀትም የላችሁም፣ ጥበብም የላችሁም፣ ጽድቅም የላችሁም፣ ማሰብም አትችሉም። ሙታን ነበራችሁ። ያለ ክርስቶስ የሆነ ሁሉ ሙታን እንደሆነ ይናገራል። እግዚአብሔር እንደ ራሱ ሐሳብና ፈቃድ ወደ እርሱ እንድንቀርብ አደረገን። ለዚህ ነው ጌታ ኢየሱስ ክርስቶስ ታዲያ ማን ሊድን ይችላል? ማን ሊጸድቅ ይችላል? ማን ነው ታዲያ ወደ መንግስት መግባት የሚችለው ብለው በጠየቁት ጊዜ ለእግዚአብሔር ብቻ ነው የሚቻለው ነው ያላቸው። ይህ ሁሉ የሚሆነው ለእግዚአብሔር ነው። እንደውም እግዚአብሔር ካልሳበው በስተቀር ወደዚህ ጽድቅ ማንም ሊመጣ አይችልም ብሎ ተናግሯል። በዮሐንስ ወንጌል ላይ ነው አሁን ሁለቱንም የተናገርኳቸውን ቃሎች የምናገኛቸው። ኤፌሶንም ላይ እንደሚናገረው ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ብሎ ይናገራል። እኛ ፍጥረቱንና መልካም ስራ እንድንሰራ በክርስቶስ ኢየሱስ ተፈጠርን ይላል። እግዚአብሔር በምሕረቱ ባለጸጋ ስለሆነ ከወደደንም ከትልቅ ፍቅሩ የተነሳ ሙታን በሆንን ጊዜ እንኳን ከክርስቶስ ኢየሱስ ጋር ምን ሄደ ሰጠን? ሕይወትን ሰጠን። በጸጋ ድናችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ። የሞተውን መንፈሳችንን በመቀስቀስ ሙታን የሆነውን እኛን ፈጽሞ የጠፋነውን እኛን እንደገና ሕይወትን እንድናገኝ ክርስቶስ ኢየሱስ ለእኛ በደልና ኃጢአት እንደሞተልን እንድናምንና እንድንቀበል አድርጎ በጸጋው ኃይል በመንፈስ ቅዱስ በመቀስቀስ ያንን እንድንሰማ እንደገና ሙታን የነበርነውን እንደገና ሕይወት ሰጥቶ የዘላለም ሕይወት ባለቤት እንድንሆን አደረገ። ይህ አስገራሚ ነው፣ ድንቅ ነው የእግዚአብሔር ሐሳብ። ሰው ያለ ጸጋ ሊድን አይችልም። ያለ ጸጋ የዘላለም ሕይወት ባለቤት ሊሆን አይችልም። መዳን የሚቻለው በክርስቶስ ጸጋ ብቻ ነው። በብሉይ ኪዳን ጸጋ ምን ነበር? በብሉይ ኪዳን ባለፈው ሳምንት እንደተናገርኩት ጸጋ አሁን መልሶችን እየመለስኩ ነው የምሄደው። በብሉይ ኪዳንም በአዲስ ኪዳንም ጸጋ ወይም ኬን የሚለው የዕብራይስጥ ቃልና ካሪስ የሚለው
የግሪክ ቃል አንድ አይነት ናቸው ብለን የተነጋገርነው። አንድ አይነት ናቸው። ይህም ምንድነው? ምሕረትን፣ ቸርነትን፣ ሞገስን ከመስጠት ጋር የተገናኘ ነው። በብሉይ ኪዳንም በአዲስ ኪዳንም ይህንን ሊወርስ ይችላል። ነገር ግን ወደፊት ስንመጣ የምናየው ግን ከሴቪንግ ፌዝ ጋር ግን ይለያያል። ባለፈውም እንደነገርኳችሁ ኮመን ግሬስ እና የጋርዮሽ ጸጋና የጋርዮሽ እምነት እንዳለ መጽሐፍ ቅዱስ ይናገራል። ይህ ሴቪንግ ፌዝ ግን የተለየ ነው። ይሄ ደግሞ እግዚአብሔር እሱ በምሕረቱ በቸርነቱ የራሱ ላደርጋቸው ሰዎች ያንን በእምነት የሚሰጥ በማመን የሚሰጥ ነው። በሁኔታዎች ላይ ያልተመሰረተ የእግዚአብሔር ቸርነት ነው። ጸጋ እንግዲህ በእንደዚህ ሁኔታ ካየነው በብሉይ ኪዳንና በአዲስ ኪዳን ምንም ልዩነት የለውም ለማለት ነው። አሁንም ጳውሎስ ለምን ጸጋን ቀየረው የሚል ጥያቄ ተጠይቋል። ለሌሎቻችሁም ጥያቄው የሚሆንባችሁ ከሆነ ብዬ ነው ይህንን ለመመለስ የምሞክረው። አሁንም ይህ ጥያቄ ከጠየቁት ወገኖች ውስጥ እዚህ የተገኘ ሰው የለም። ጳውሎስ ለምን ጸጋን ቀየረው? ጸጋን ቀየረው ብዬ አልተናገርኩም። በመሰረቱ አልቀየረውም። ይልቁን ሆይ የሚለውን ፋንታ ጸጋና ሰላም ለእናንተ ይሁን ብሎ የአጻጻፍ ስታይሉን ነው እሱ የቀየረው። ምክንያቱም ሐዋርያት ይጽፉ የነበረው ቴዎፍሎስ ሆይ፣ ምሳሌ የጠቀስኩት አንዱ ይሄ ነው። ቴዎፍሎስ ሆይ ሉቃስ በመጀመሪያውም ቮሊዩም በመጀመሪያውም ቅጽ በሁለተኛውም ቅጽ ሲጽፍ ቴዎፍሎስ ሆይ እያለ ነበር ይናገር የነበረው። ሐዋርያው ጳውሎስ ደግሞ ጸጋ ነው የሚለው። ጸጋና ሰላም ለእናንተ ይሁን። ደብዳቤውን ሲጀምርም ሲጨርስም ጸጋና ሰላም ለእናንተ ይሁን ነው የሚለው። በተለይ ድነት በጸጋ ብቻ መሆኑን የሚገልጽበት ዋናው መሰረታዊ ሐሳብ ሐዋርያው ጳውሎስ በጸጋ ድናችኋል እያለ ስለ ጸጋ በጣም በሰፊው ትንታኔን የሚሰጥ እሱ ነው። በተለይ በ13ቱም ጽሑፎች ውስጥ ቢያንስ በአንዳንዶቹ ጽሑፎች ላይ ከ2 ጊዜ በላይ በጸጋ ብቻ ደህንነት እንደሚገኝ የገለጸባቸው ክፍሎች አሉ። ስለ ጸጋ ብንመለከት ከ163 ጊዜ በላይ ተጠቅሷል በመጽሐፍ ቅዱስ ውስጥ ጸጋን በተመለከተ ማለት ነው። ስለዚህ የአጻጻፍ ስታይሉን እንጂ ያልኩት ጸጋን አልቀየረውም። በጸጋ ጀመረ፣ በጸጋም ደግሞ ይፈጽማል ጽሑፉን ማለት ነው። ልክ እንደየሀገሩ ደብዳቤ ሲጻፍ ለወዳጅ ለዘመድ የሚጻፍበትን ስታይል የየራሳችን እንትን ሊኖረን ይችላል፣ እንደየዘመኑ እንደየጊዜው ማለት ነው። ነገር ግን አሁን ሐዋርያው ጳውሎስ የጸጋን ምንነት ለመግለጽ በጣም በከፍተኛ ሁኔታ ለጸጋ ያለውን ሐሳብ የአጻጻፍ ስልቱን የአጻጻፍ ስታይሉን እንዴት እንደሚገልጽበት ነው የተመለከትነው። አሁን በደንብ እንድትመለከቱኝ ደግሞ የምፈልገው በጸጋ ድነናል፣ የዳነው በጸጋ ነው ብለናል ወይም እየተማርን ነው በዚህ ጉዳይ ላይ። ታዲያ ስራ አያስፈልግም ወይ? ስራ ታዲያ ምንድን ነው? ታስታውሱ እንደሆነ ይህም ጥያቄ ተጠይቋል። ስራ ያስፈልጋሉ? ስራ ያስፈልጋሉ? አዎ ያስፈልጋል። በጸጋ የዳነ ሰው ስራ አይሰራም ማለት አይደለም። እንደፈለገው ይፋንናል ማለት አይደለም። እንደፈለገው ይሆናል ማለት አይደለም። በቃ ተከፍሎልኛል፣ ምን ብሆን ምን ባደርግ ምን አገባኝ እኔ እንድንል አይደለም። ወንድሙን የሚጠላ ነፍሰ ገዳይ ነው የሚለው መጽሐፍ ቅዱስ። ወንድማችንን የምንጠላ ከሆነ ክፉዎች ከሆነን አመፀኞች ከሆነን ርኅራኄ የሌለን ከሆነን መዳናችን ራሱ አጠራጣሪ ነው። ለወንድማችን ግድ የማይለን ከሆነ ለሌሎች ሰዎች ግድ የማይለን ከሆነ የክርስቶስ ባህሪ በእኛ ውስጥ የሌለ ከሆነ ክርስቶስ ኢየሱስ እኔና እናንተን እንዳዳነን እንደወደደን እሱ ይቅር እንዳለን እሱ ምሕረት እንዳደረገልን እኛ ደግሞ ምሕረት የማናደርግ ከሆነ
የክርስቶስ ኢየሱስ ባህሪ በእኛ ውስጥ የለም። ዘሩም አልተዘራም ማለት ነው። ለዚህ ነው በእኛ መካከል ነበሩ በኋላም ሞቱ ብሎ ሐዋርያው ጳውሎስ የሚናገረው። ስለዚህ ስራ ማለት እግዚአብሔር በቅዱስ ቃሉ ውስጥ ያዘዘውን ማድረግ ማለት ነው። ሌላ ስራ አይደለም። በቅዱስ ቃሉ ውስጥ ምን አዟል? ዋናው ትእዛዝ እግዚአብሔር አምላክን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ። ሁለተኛውስ ጓደኛህን ባልንጀራህን እንደ ራስህ አድርገህ ውደድ። ታዲያ ይሄ ታለ ይሄ እውነት በእኛ ውስጥ ካለ እግዚአብሔርን የምንወድ ከሆነ ጓደኛችንን ወንድማችንን እንደ ራሴ አድርጌ እምወድ ከሆነ እንዴት ጓደኛዬን ልጠላው እችላለሁ? እንዴት ወንድሜን ልጠላው እችላለሁ? ስለዚህ በጸጋ የዳነ ሰው ይህንን ነው የሚያደርገው። ራሱን ለጓደኛው ይቆርሳል። ራሱን ለጓደኛው ይሄ ነው የሚያዘን። እሱ ያዘዘውን ትእዛዝ መጠበቅ ያ መልካም ስራ ነው። መልካም ስራዎች የሚጀምሩት እግዚአብሔርና ጥሪውን እንዲሁም ቅዱስ ቃሉን በመታዘዝ ነው። ተጠርተናል። አዎ ለዚህ ነው ተጠርታችኋል ይላል። እናንተን ከጨለማ ወደሚደነቀው ብርሃን የጠራችሁ የእሱን በጎነት እንድትነግሩ የተመረጠ ትውልድ፣ ቅዱስ ካህን፣ ለርስቱም የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ ይላል። መልካሙን ስራ እንድንሰራ እንደገና ልጥቀስ። ኤፌሶን ምዕራፍ 2 ቁጥር 10 ላይ ከ2 ጀምሬ ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። እኛ የምንመላለስበት ዘንድ በክርስቶስ ተፈጠርን። አዲሱን በክርስቶስ የተፈጠረውን ስራ ልንሰራ በክርስቶስ ተፈጠርን ነው የሚለው። በክርስቶስ ኢየሱስ ተፈጠርን መልካሙን ስራ እንድንሰራ። መልካም ስራ ማለት ይሄ ነው። መልካሙን ስራ እንድንሰራም ነው የተመረጠው። ባለመታዘዝ የሚኖሩ ሰዎች ፈጽሞ እግዚአብሔር እንዲያስደስቱት አይችሉም። ባለመታዘዝ ያለ ቅድስና የሚኖሩ ሰዎች፣ ያለ ፍቅር የሚኖሩ ሰዎች፣ በጥላቻ ውስጥ ያሉ ሰዎች፣ በክፋት ውስጥ ያሉ ሰዎች፣ በምቀኝነት ውስጥ ያሉ ሰዎች በፍጹም እግዚአብሔር እንዲያስደስቱት አይችሉም። በምንም መንገድ አትድከሙ ወገኖች። ማንም ሰው እግዚአብሔር እንዲያስደስተው አይችልም። በእንዲህ አይነት ሁኔታ ውስጥ የሚኖር ሰው ሮሜ ምዕራፍ ሚልኪያስ ምዕራፍ 6 ቁጥር 8 ላይ እግዚአብሔር እናንተ ጽድቅን እንድታደርጉ ፍርድን እንድታደርጉ አይደለም እንዴ የጠራችሁ ብሎ ይናገራል። ጽድቅን እንድትፈጽሙ ፍርድን እንድታደርጉ። ዕብራውያን ምዕራፍ 13 ቁጥር 2 ላይ መልካም ስራችሁን ፍጹም ያደርገው ዘንድ ያደረገው እሱ ነው ይላል። መልካም ስራችሁን በጎ ስራችሁን እግዚአብሔር ፍጹም ያደርገው ዘንድ የቻለው ወይም የሚያደርገው ራሱ እግዚአብሔር ነው ይላል። ይህንን መልካም ስራዎችን በቅዱሳኖች ውስጥ እንደሚገኝ ወይም ቅዱስ ስራ፣ መልካም ስራ፣ በጎ ስራ ሰፊ ትንታኔ አለ። በዚህ ጉዳይ ላይ ብዙ ነገሮች እንድንናገር እንችላለን። የእውነተኛነትና የሕያው እምነት ፍሬዎች ማስረጃዎች ናቸው። አንድ ነገር ይህንን ነገር እንድታስተውሉኝ ይፈልጋለሁ። የመልካም ስራ ውጤት ምንድን ነው ታዲያ? የዘላለም ሕይወት ለማግኘት ነው። የዘላለም ሕይወትማ በጸጋ ድናችኋል ነው የሚለው። በጸጋ ድናችኋል፣ እንዲያው ጸድቃችኋል ነው የሚለው። እንዲያው በጸጋ ድናችኋል፣ ድናችኋል። የዳነ ሰው ነው መልካም ስራ የሚሰራው። የዳነ ሰው ደግሞ ዳግም የተወለደ ሰው ደግሞ ፍሬዎች ይታዩበታል። የሚገለጹ ነገሮች አሉ በሕይወቱ ውስጥ። እነኚህ የመልካም ስራ ውጤቶች የእውነተኛነትና የሕያው እምነት ፍሬዎች ማስረጃዎች ናቸው። ድናችኋል። የክትትል ትምህርት ሳስተምር ተማሪዎችን ድናችኋል እላቸዋለሁ። አዎን ሲሉኝ በምን አወቃችሁ የሚል ጥያቄ ጠይቃቸዋለሁ። አንዳንዶቹ የእግዚአብሔር ቃል ስለሚል ይሉኛል። ምን ይላል? ቃሌን የሚሰማ በላከኝም የሚያምን እሱ ከዘላለም ሞት ወደ ዘላለም ሕይወት ተሻገረ ይላል። አንድ ሌላ ድናችኋል? አዎ። በምን አወቃችሁ? በሕይወታችን ውስጥ መልካም ፍሬ
ማፍራት ጀምሯል። መዳናችን እየታየ እየተገለጸ ነው። ያ እየበራ ነው። ያ እየታየ ነው። ያንን ልምምድ እያደረግን ነው ይሉኛል። ሌሎችም ጥያቄዎች አሉ። አሁን እነሱን እናንተም ይህንን እያላችሁ ስላለፋችሁ ያን አለ እንትን አላችሁ። ሌላው እነዚህ መልካም ስራዎች የሚሰሩት ወሮታን ለመቀበል ሳይሆን በደህንነታችን ላይ ምርቃትን ለመጨመር ሳይሆን ደህንነታችንን ለማጽናት ወይም ለደህንነታችን ድጋፍ ለማግኛ ሳይሆን እኛ የተጠራንበት ዋናው አማኞች መልካሙን ስራ እንድንሰራ ስለተጠራ የክርስቶስ ባህሪ በእኛ ውስጥ ስላለ ቅድም ያነበብኳቸው ክፍሎች እነኚህን ኤፌሶን ምዕራፍ 2 እና አንደኛ ጴጥሮስ ምዕራፍ 2 ድጋፍ ይሰጡኛል። ለዚህ መልካም ስራ የእውነተኛ የተቀደሱ የተጠሩ አማኞች ህይወትና ህይወት ነው። መልካም ስራ በቃ መልካም ስራ ቦርናጌን ለሆኑት ዳግም የተወለዱት ወንድሞች እህቶች ህይወታቸው ነው። በቃ የማይነጠል ከነሱ ጋር ያለ ህይወት የተጣበቀ ህይወት ነው። አብሮን ያለ ህይወት ነው። በቃ ሰው በመዳኑ ደስተኛ ነው የሚሆነው። መልካም ስራን ነው የሚሰራው። የዳነ ሰው እውቀትን ወይንም ይህንንና ያንን አውቄያለሁ ማለት አይደለም። ደህንነት ፈጽሞ ደህንነት ሳይገባው መጽሐፍ ቅዱስን በጥርጥር አድርጎ ግሪኩን ዕብራይስጡን ምንም በደንብ አድርጎ ማወቅ የሚችል ሰው ሊኖር ይችላል። ያውቃል። ደግሞም እናያለን። ስለምናይም ብዙ መጽሐፍቶችን ብዙ ሪፈረንሶችን በየቤታችንም ስላሉ ሌሎችንም ህይወት ስንሰማ ይገርማል። ምን አይነት ሰዎች ናቸው ትላላችሁ? እውቀታቸው የህይወት ፍሬ ግን የላቸውም። በድህነትም ላይ እንኳን ዜሮ ናቸው። እንኳን ደህንነትን እንኳን በእርግጠኝነት በመዳናቸው እርግጠኛ ያልሆኑ ሰዎችም አሉ። በእንደዚህ አይነት ህይወት ውስጥ ሆነው ያስገርማቸው። ደግሞ በጣም ስኮላር ያልሆኑ ሰዎች ደግሞ የሚገርም አንዷን ቃል እንኳን ስትሰሙ በጣም የሚያስደንቃቸው እንደነ ኤደብሉ ቶዘር እንደነ ስፐርጅን ያሉ እንደነ ጆን ስቶት ያሉ ደግሞ የተማሩትን ከህይወታቸው ጋር እያጋመሩ እንዴት እንደሚኖሩ ታያላችሁ። አንዳንድ ጊዜ እነሱን መጽሐፍ ስታነቡ ምናልባት ምነው እነሱም በሆንኩ ነበር እንደው ያን ህይወት ልለማመደው ትላላችሁ። አንዲት እህት አንድ ጊዜ ቃል እያካፈለች ደብረ ብርሃን እና ትላንትና እግዚአብሔር ዳዊትን እንደ ልቤ የሚሆንልኝን ዳዊትን አገኘሁ ይላል አለች እና ቀናው። እኔንም እንደው እንደ ልቤ እምትሆንልኝ ይለኝ ይሆን? እንደው እንደዚያ በሆን እንዴት ነው እንደዚያ መሆን የምችለው አለች። ይህ ምንድን ነው? ፍላጎቷ ነው፣ ቅናቷ ነው፣ ጥማቷ ነው ያሳየኝ። እግዚአብሔር እንደዚህ እንድንሆን ነው የሚፈልገው። ስለዳንን በጸጋ ስለዳንን ምን ይጠበስ ሶኋት እንደሚለው ምኒልክ ምን ይጠበስ በቃ ድናችኋል። ስለዚህ በጸጋ ተዳናችሁ። ከዚህ በኋላ ምንም አያስፈልግም። እንደፈለገን እንኑር፣ እንደፈለገን እንሁን ማለት አይደለም። ሌላው እንግዲህ ሶሪ ሰዓት እኔ ብቻ እየተናገርኩ ብዙ ሄጃለሁና ከዚህ በኋላ እናንተ ደግሞ ብትናገሩ ጥሩ ነው ብዬ